ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ40 ዓመት በላይ ወንበር ዘርግተው በማስተማር ይታወቃሉ። ከሊቁ ጉባኤ ቤት ገብተው ተምረው በመላ ኢትዮጵያ ቤተክርስቲያን እያገለገሉ የሚገኙ መምህራን በርካታ ናቸው። ሊቁ የአብነት ትምህርት በማስተማር ሊቃውንትን በማፍራት ለቤተክርስቲያን ካህናት በማፍራት የሚታወቁ አባት ናቸው። ሊቀ ማእምራን ቆሞስ አባ ፍስሐ ልቦናው። ሊቀ ማእምራን በጎንደር ክፍለ ሀገር በጋይንት አውራጃ በአሁኑ አጠራር በደቡብ ጎንደር ሀገረ ስብከት በላይ ጋይንት ወረዳ ልዩ ስሙ ጣና ኢየሱስ በተባለ ቦታ ከአባታቸው ከአቶ ልቡናው ድቧልና ከእናታቸው ከወይዘሮ ክቤ ገይጤ በ1932 ዓ.ም ተወለዱ። ታላቁ ሊቅ ቆሞስ ሊቀ ማእምራን ተወልደው ያደጉ ውና ጓሳ ይባላል። ከዛ ስር ያለው ታላቁ ገዳም ጣና ኢየሱስ ከሚባል ነው ተወልደው ያደጉት። ሊቀ ማእምራን ቆሞስ አባ ፍስሐ ታላቁ ገዳም ጣና ኢየሱስ የሚባል ጥንታዊ ደብር አለ እና ከዛ ነው የተወለዱት። በስለት የተገኙ ናቸው። ተወልደውም ከትንሽ ጊዜ በኋላ እንደው ለየት ያለ በሽታ ኑሮባቸው ስጦ እየተሰጣ የአካባቢ ሴቶችን ስጦ እህል ይጠብቁ ነበረ እና በዚህ ምክንያት ታመው ብዙ ጊዜ እያለቀሱ ሲኖሩ እናታቸው በጣም የአቡነ ገብረ መንፈስ ቅዱስ ታማኝ ዝክራቸውን የሚዘክሩ ስለነበሩ ህልም አይተው አይ ልጄን እስቲ ለአቡነ ገብረ መንፈስ ቅዱስ ስለስማለኝ ውሰድልኝ ብለው ወደ መካነ ቅዱሳን እሸታማ አቡነ ገብረ መንፈስ ቅዱስ ዘህልኝ ሲሏቸው አባታቸው አቡነ ገብረ መንፈስ ቅዱስ የጉንዳን መድኃኒት ናቸው እንጂ የጋኔን መድኃኒት አይደለም ብለው አባትየው ተቆጥተው ሌላ ባለሙያ እዘው ሲሄዱ የባህልም ሆነ ባለሙያ ትልቅ አለቃ ጥሩ ነው የሚባሉ በመንፈሳዊ የነበሩ አባት ነበሩ። እሳቸው ታዲያ ከእርክም በዛው ዘህው ሂድክ ካልዳንም ካሰብከው ተወስደሃል ብለው አሏቸው። እሳቸው ግን ቀድመው ከኔ አባት አለቃ ጥሩ ነው ወሰዱኝና ከዛ በኋላ ልጁ የገብረ መንፈስ ቅዱስ ልጅ ነው፣ ፍስሐ ልቦናው የገብረ መንፈስ ቅዱስ ልጅ ነው፣ ውሰድና በመስቀሉ አሳሸው አሏቸው። አባትየውም ገብረ መንፈስ ቅዱስ የጋኔን መድኃኒት አይደለም የጉንዳን ነው እንጂ ብለው ከዚህ ቦታ ከመካነ ቅዱሳን አቡነ ገብረ መንፈስ ቅዱስ ሲወስዳቸው ታላቅ አባት ነበሩና አባ ስራት የሚባሉ ልክ በመስቀሉ ከቤተ መቅደስ ይዘው ሲወጡ ያ ትልቅ ባልጋ ቁራኛ ዟቸው የነበረው ዲያብሎስ ጥቁር የተለበለበ ግንድ ሆኖ ፊት ለፊት ይታያቸው ነበር። በዚያው ዕለት ቆመው በዛው ዕለት ወደ እናት አባታቸው በእግራቸው አባትየው ይዘዋቸው ሄደዋል። በዚህ ምክንያት ለስለት ተሰጥተው በድጓ መምህርነት እንዳደጉና ለዚህ እንደበቁ በመንፈስ ቅዱስ የተመረጡ እንደሆኑ ወላዲ አይላፍ ያስባላቸው ይሄ ነው። ለየት የሚያደርጋቸው የኔታ ፍስሐ እንግዲህ የተወለዱት ደብረ መንክራት ጉና ቅዱስ ሚካኤል ነው። ከዚህ አለፍ ብሎ ጣና ኢየሱስ ይባላል እና ጣና ኢየሱስ ሊቃውንቱ በዓመት ልደት የሚከበሩ ከዚህ ላይ ነው እና ልክ እንደ ላሊበላ ነው እንግዲህ ታቦተ ንግሱ ይነግሳል። ጣና ኢየሱስ ፍልፍል ዋሻ ነው ቤተክርስቲያኑ እና ጽላት በሚነግስ ጊዜ ከላይ ከዋሻው የተወጡ ነው የሚዘመመው እና ይሄ ቤዛ ኩሉ እየተባለ ይዘመማል። ልክ እንደ ላሊበላ ግማሹ ከታይ ሊቃውንት ከታች ሆኖ ግማሹ ከላይ ሆኖ ቤዛ ኩሉ ይባላል እንደ ላሊበላ አይነት እና የዚያን ጊዜ የኔታ ፍስሐ ሲዘሙ ለሊቃውንቱ ልክ ክንፍ አውጥተው እስከ መድ መስለው ይታያቸው ነበር እና ያ እስካሁን ድረስ ለሊቃውንቱ ህሊና ምንም እስከ መቼም ይሄ አይረሳም። ሲዘሙ በሚዘሙ ሰዓት የኔታ ፍስሐ ማለት ነው። ከሚገባው በላይ ደግ አባት፣ ሩህሩህ አባት፣ መኝታችንን የሚዳብሱ ምንበላው የሚጨነቁ ስራችን ቁጭ ብለው የሚያስተምሩን የማይጠገቡ አባት ናቸው። እያያለም ነው እኛ የምንላቸው። እኔ ስማቸውን አሁን የሰማሁት እንደው እያያለም ነው የምንላቸው። በቃ ብዙ ተማሪዎች ናቸው ያላቸው እንደዚሁ እንደኛ ማለት ወንበር ዘርግተው ተማሪዎች ያስተምራሉ። እኛ ተማሪዎች የምናያቸው መቼ መሰለህ? ጠዋት ይልኳቸዋል ልጆች ይመጡና ጸሎት ዳዊት ይከፋፈሉና 50 ዳዊት በሙሉ ተደግሞ በነሱ ጸበል ተቀርቶ ጸበል ያጠምቁናል። ሁሉ ጊዜ 7 ቀን አጥምቀው ነው። ከዛ በኋላ እነኚህ ልጆች ባካችሁ ይላሉ። ስኔ ተከትለውን ሄዶ መኪና ውስጥ ገብተው ደህና ዋሉ እስከምንላቸው ድረስ አይሄዱ። መኪናውን ሲነቃነቅ ይመለሳሉ። ሁሉም ናቸው ግን ሳይሉት ካህናት በሙሉ ደጋጎች ናቸው። በጣም ደግ አባት
ደግ 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 ምን ደግ አይገልጻቸውም። በጣም ደግ አባት፣ እንግዳ የሚያከብሩ ሰው የሚወዱ በቃ ንግግራቸው ራሱ በቃ በጣም ደስ የሚሉ ሰውዬ ናቸው። በጣም እኔ መግለጽ ያቅተኛል እሳቸውን እንደ ብዬ ገልጻቸዋለሁ። በጣም ደግ ናቸው፣ ትሁት ናቸው። እድሜያቸው ለትምህርት ከደረሰበት ጊዜ ጀምሮ በተለያዩ ቦታዎች ተዘዋውረው የአብነት ትምህርታቸውን ተከታትለዋል። ከፊደል ጀምረው ንባብ፣ ዜማ፣ ጾመ ድጓ ተምረው ወደ ተለያዩ የአብነት ትምህርት ቤቶችን በመሄድ ቅዳሴና ቅኔ፣ አቋቋም፣ ድጓ፣ ዝማሬ፣ ቅንዋቱን ተምረው አጠናቀዋል። ከ1970 ዓ.ም ጀምሮ በደቡብ ጎንደር በሚገኘው በእሸታም አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ጉባኤ ተክለው ከአራቱም የኢትዮጵያ አቅጣጫዎች የሚመጡትን ደቀ መዛሙርት አስተምረው በማውጣት ለቤተ ክርስቲያን ታላቅ ውለታ የዋሉ ወላዲ አእላፍ ናቸው። የኔታ ፍስሐ እንግዲህ እሳቸው ለ15 እንደዛ ዓመት በእድሜ ይበልጡኛል እና የተዋወቅነው በዝምድናና እንዲሁ ደግሞ ፊደል ስንቆጥር ስመጥሩ በመሆን ከሳቸው ትምህርታችንን ጀመርና የጀመርነውን በትክክል የሚያስተምሩ መሆናቸውን በመረዳት ወደዛ ነው የሄድነው እና በዚህ ነው የምንተዋወቀው። ለአባታቸው ታዛዥ፣ ወፈር ቀንበር ተሸክመውና ዘርጭ ነው በሬ ጠምደው ዘርተው ለአባታቸው እና ለወገኖቻቸው ተስፋ የሆኑ ሰው ናቸው እና በዛ ላይ ደግሞ እየተማሩ አንድ በተርቱ መልከ ቀና ሆነው በቤተሰብ እጅግ ተወዳጅ የሆኑ ሰው ናቸው እና በቤተሰብ አሰራር የእናት አባት አክብሮትና መንፈሳዊነት እጅግ ያው መንፈስን የሚመራው እግዚአብሔር መንፈስ ቅዱስ ስለሆነ እዛ አንጻር ይመስለኛል ሁልጊዜ ቅንና ሁልጊዜ ደግ ሰው በስምም በተግባርም ማለት ሊቀ ማእምራን ቆሞስ አባ ፍስሐ ልቡና ትውውቃችን እሳቸው መምህሬ ናቸው፣ እኔ ተማሪ ነኝ። ያው እኔ ተወልጄ ያደኩኝ በዚያው በጥናፋ ዙሪያ በዚያው በአካባቢ ስለነበረ ያው ግራጌታ ፍስሐ የሚባሉ ሰንቋ ሚካኤል እዚያ ጀምሬ ድዋ ግማሽ እንዳደረኩ ያው እኔ ድባና ደብረ ሳይል ቅዱስ ሚካኤል ነበር ማገለግል የነበረና ያው ካገባው በኋላ እዚያ አከታትሌ ነው ወደ ድዋው የሄድኩት። እናሳቸው ታዋቂ መምህር ስለነበሩ ያው በታዋቂነታቸው ያላቸውን ከሳቸው ያለውን ሙያ ለመቅሰም ከዛ ከሳቸው ዘንድ ያው ለአንድ ዓመት ቆይቻለሁ። በዚያ ምክንያት እሳቸው ጉባኤያቸው ሰፊ ነው፣ አይሰለቹም፣ አይታክቱም፣ አያንቀላፉም። ያው እሳቸው ባህታዊ ስለሆኑ ያው እሳቸው ትዳራቸውም ማፍታቸውም ተማሪ ነው፣ ሌላ ሀብት የላቸውም እና ስለዚህ ያው ከጊዜው አንጻር እንጂ የእሳቸው ጥበብ እግዚአብሔር ነው። ወደዚህ በይተውና ያስገባቸውም ነገር የዚህ ዓለም ኑሮ እንዴት እንዳልጠማቸው በባህታዊ ተነግሯቸው መጀመሪያ ያቋቋም መምህር ተክለ ዘማሚ ነበሩ። እዚያም በኋላ ነው እንደገና ወደ ትልቁ ትምህርት ግባ፣ ትልቁን ውሃ ጠጣ ብሎ ባህታዊ ነገረ ብለው መንገድ ላይ አግኝቼ ያ ሲነግረኝ እንደገ ትልቁ ምንድነው የሳስበው ትልቁማ ድዋ ነው ብዬ ያው ድዋ ትምህርት ጀመርኩኝ። እዚያ መጥቼ ናወሰነ የሚባል ጓደኛ ነበረኝና ከመርጌታ ይርጋ ድባና ደብረ ሳይል ቅዱስ ሚካኤል ከሳቸው ነበር ድዋ ይማሩ የነበርና እዛ ተምረው እንደገና ደግሞ ወደ ስማዳ ወርደው እዛ ነው የሚልሳቸው ሲነግሩኝ እዚያ ከተማሩ በኋላ ወደ ቤተልሔም ወረዱ። ከቤተልሔም ከተመለሱ በኋላ ያው በእህታቸው ረድነት እዛው ሸታን አቦ ወይሳቸው ጉና ነው የተወለዱበት ሀገር ነው የሚሉኝ። እዛ ሸታን አቦ የሚባል ሸታም አቦ ነው ጉባኤ ዘርግተው የቆዩት እና በዛን ጊዜ በጣም ነው ተውቃችን። በዚያን ሰዓት ነው እኔ ተማሪያቸው ነኝ፣ እሳቸው መምህሬ ናቸው።
እሳቸው ያስተማሩኝ ለቁም ነገር አብቅቶኛል ዛሬም ቢሆን። ከዛ ወደ ቀጨኔ ደብረ ሰላም መድኃኔዓለም መጥቼ ከእሳቸው ባገኘሁት ሙያ ተቀጥሬ ያው አገልግሎት እየሰጠሁ ነው ያለሁት ማለት ነው። የብዕር ልጃቸው ነኝ ማለት እችላለሁኝ። በ67 ዓመተ ምህረት እሳቸው ወደ ቤተልሔም ድጓ ሊያደርሱ በሚሄዱበት ሰዓት ደቀ መዝሙር ሁኜ አብሬያቸው እጄ ለ4 ዓመት አብሬያቸው ነበርኩኝ። እኔ ዳዊትና ጾመ ድጓ እየተማርኩኝ እዚያ ወዲያ እሳቸው ወደ አስመስክረው ወደ ቦታቸው ሲመለሱ እኔ ቅኔና አቋቋም ልማር ብዬ ለ4 ዓመት ተለየኋቸው። ከዚያ በ76 ዓመተ ምህረት መልሼ ከእሳቸው ገብቼ እስከ 82 ዓመተ ምህረት ድረስ እሳቸው ጋር አብሬ ኑሬያለሁ። ቤተልሔም እስከምወርድ ድረስ ሌላ የድጓ ቤት አላየሁም። ከፊደል ጀምሮ ከዳዊት ጀምሮ ድጓ የጨረስኩት ከዚያው ነው። ከዚያው እንዳለ ወደ ቤተልሔም ነው የወረድኩት እና በቃ እኔ ትምህርት ቤቱ የአባቴ የእናቴ ቤት እንጂ የትምህርት ቤት አይመስለኝም። አንድ ቀን ውዬ ሌላም ጉባኤ ሄጄ ቅኔም ተቀኝቼ መጥቼ ሳምንትም አልቀመጣህ ቤቴ ተመልሼ እዚሁ ጉባኤ ነው የምገኘው። ቋቋም ቤትም ሄጄ ተመልሼ እዚሁ ቤት ነው የምገኘው። ከዚያ በኋላ በዚሁ ድጓዬን ከላልሼ ወደ ቤተልሔም ወረድኩ። እስከዚህ ነው ያሳደጉኝ ያስተማሩኝ ልጃቸው ነኝ። ማለትም የታናሽ ወንድማቸው ልጅ ነኝ። ነገር ግን ይዘው አሳድገው አስተምረው ካለውበት ማንነት ያደረሱኝ ከእግዚአብሔር ጋር እሳቸው ናቸው። ከህፃንነት ጀምሬ እናት አባቴን ማወቅ በምችልበት ጊዜ እሳቸውን ማውቂያቸዋለሁ። ከኔታ ፍሳው ልቡናው ከ7 ዓመት ጀምሬ ነው ያሳደጉኝም ያስተማሩኝም እሳቸው ናቸው። ወላጆቼ ወደ እሳቸው እንድማር ሰጡኝ። ከዚያ ጀምሮ እያለበሱ በቃ ያለውን ነገር እንደ አንድ ቤተሰብ አድርገው ከእሳቸው ከፊደል ሐዋርያ ጀምሬ ድጓ እስከመጨረስ ድረስ ከእሳቸው ተምሬ እስከምወጣ እንደ አንድ ቤተሰብ ሆኜ ነው ያደግኩት ከእሳቸው። እኛ በቅጽል ስማቸው እያያለም ነው የምንላቸው። አንቱም አንልም፣ እያያለም አንተ ብለን ነው የምንጠራቸው። ቆሞስ ኔታ አባ ፍስሐ ልቦናውን አባቴ በጣም ለቤተ ክርስቲያን ፍቅር ስለነበረው ወስዶ መጀመሪያ የሰጠኝ ለኔታ ነው ትምህርት ቤት የገባሁት እና በዚሁ አጋጣሚ በጣም አባታችን የተለያየ ነገር ተማሪዎች ምክንያት መወስለት ስለማይፈልጉ እንደውም የመጀመሪያ ጊዜ ዱላቸው ሆሳዕና ነው ተብሎ ስለሚታወቅ እጃቸው እሳቸው የገረፉት አንድ ትልቅ ቁም ነገር ይደርሳል ተብሎ ይነገር ነበርና በዛ ሰዓት እኔ በአሁኑ ሰዓት አሉ ትልልቅ ቦታ ጸሐፊ የሆኑ ጓደኞች አሉ። ለነሱ ዳዊት እንግባ ብለዋል፣ ንገርልን ጠይቅልን ተብዬ ሲሄድ አንተ የሰው መልእክተኛ ነገር አመራላሽ አይደለም አባቴ የሰጠህ ተምረህ የራስህን ብለው በዛ ሰዓት በጣም ልዩ የሆነ ግርፋት ተገርፌያለሁ። በዛ ምክንያት 2 ጓደኞቼ ጋር ነበርና እነሱ ተገርፈው እነሱ ገበሬ ሆነው ቀሩ። እኔ ማታ ስሄድ አባቴ በነጋው ሂጃለሁ ብዬ ሰዋሽ አባቴ በሸንበቆ ገርፎ በዛ ምክንያት ትምህርቴን ቀጥያለሁ። ከግብርና ከእርሻ ወጥቻለሁ። ከፊደል እስከ ዳዊት እስከ ጾመ ድጓ ድረስ ተምሬያለሁኝ። ግን በብዛት እሳቸው ካስተማሯቸው ተማሪ ነው የተማርኩት። አልፎም ከመጋቢ ብርሃናት በዙራምባ ጽርሐ አርያም ነው የተማርኩትና ከእሳቸው ትልቁ በረከቴ ነው ብዬ የማምነው ሆሳዕናዋ ያቺ ዱላዋ ናት ለኔ ትልቅ ነገር እንደው ከምንም በላይ እና ትልቅ እሱ ዋጋ አግኝቼበታለሁ ብዬ አስባለሁ። ሊቁን በቅርበት የሚያውቋቸው እንደሚናገሩት በእውቀታቸው በትምህርት አሰጣጣቸው ልዩ የሆነ ተማሪን አቅርበው ተከታትለው በመምከር እውቀት እንዲገበይ የሚያደርጉ ናቸው ይላሉ። እውቀትን የሚያስተላልፉበት ሊቀ ማእምራን ገብረ ኪዳን ፍስሐ ልቡናው በፊደል ብቻ አይደለም እናት አባቶችን እንደ ትንቢት በመናገር ጭምር ነው። አሁን እኔ በትንቢት የተነገረኝ ነው በሳቸው ማለት ነው።
ከፊደሉ በፊት እናት አባትን በመምከርና መማር ምን ያህል ጥቅም እንዳለውና ያም የሚማር ሰው ከየት ደረጃ እንደሚደርስ ያውቀውት ነበር። እኔ ለምሳሌ አጠር አድርጌ የኔን ህይወት ታሪክ ሳልጠይቅ መንገዴ ሳይሆን ከብት መጠበቅና የእናት አባትን መንጋ ጠብቆ መዋል ትንሽ ይከብደኝ ነበር። እሳቸው ከነገሩኝ አንጻር ይሄን እግሬን በእንትን አጥቤ በዛ ላይ በስነ ጽሁፍ ጽፍ ነበር እና የስነ ጽሁፍ ሰው ነኝ እና ያን በቤተ ዘመድ በእናት አባቶች በኩል ሄደው እግዚአብሔር የሚያሳያቸው ለህፃናት ነው። ህፃናት ከዚህ እድሜ እስኪደርሱ ድረስ እግዚአብሔር አላቸው፣ መንፈስ ቅዱስ መሪያቸው ነውና ይሄ መማር አለበት ብለው መመሪያ የሰጡልኝ እሳቸው ናቸው። ከዛም በኋላ በ55 ዓመተ ምህረት ያው ትምህርቱን በፊደል ጀመርኩ። እያደኩ ስመጣ ደግሞ እየተመረኮርኩ በእሳቸው እየተመከርኩ እዚህ ደረጃ ደርሻለሁ። እሳቸው ከሁሉ ለየት የሚያደርጋቸው ያው ወስላታ አይወዱም። እሳቸው ሰው እንዲወሰልትባቸው አይወዱም። ሌሊትም ያው አጨብጭበው ተማሪ ቀስቅሰው በትጋት ነው የሚያስተምሩ። ስለዚህ ተማሪዎቻቸው ወደ ሌላ መንገድ ሄደው ቢያድሩባቸውም አይወዱም። ጉባኤ እንዲለቁ አይፈቅዱም እና ሲያስተምሩም በዚያም በግራ ቀኝ ጾመ ድጓውን ወና ዙሪያውን አሰልፈው ትላልቆቹ እኛ ደግሞ ዳዊቱን ጾመ ድጓውን ለብቻ በየቦታው ከፋፍለን ነው የምናስተምረው። ይሄ ነበረ። እሳቸው ከሁሉ ለየት የሚያደርጋቸው አንደኛ ሙያቸው ለርቀቅ ያለ ስለሆነ ለየት ያደርጋቸዋል። ሁለተኛ ስነ ምግባራቸው ለየት ያደርጋቸዋል። ሰውን በሳቅ ነው የሚሸኙት ከማንም ነገር። ሶስተኛው ደግሞ እንግዳ ተቀባይነታቸው። እሳቸው ይሄን ተምሬያለሁ ብሎ ትዕቢት የሚባል በእሳቸው ዘንድ የለም እና ወደዚያ ቤተልሔም ጋራ የተገናኘ ነው የእሳቸው ቤታቸውና ከዚህ ከአንዳ ቤት ከአፈራዋ እናት የሚሄደው ሁሉ እሳቸው ጎረቤት አርፎ ነው የሚሄደው እና አድራሽ ነው ከተባሉ ወደ ቤተልሔም የሚሄድ ነው ከተባሉ ያንን አስተናግደው ከቤታቸው አግተው ጠላውን አጥተው ምግቡን ወስዶ እግሩን አሳጠው አሳርፈው ነው የሚሰዱ እና ከወደዚያም ስንመጣ ወደዚህ ማረፊያ ናቸው፣ ከወደዚያም ስንሄድ ወደዚያ ማረፊያ ናቸው እና በዚህ ሁሉም ሰው ያወቃቸው ሁሉ ሰው ሊሰባሰብ ይችላቸው። ሁሉም ከዚህ የተማረ ሁሉም ተምሮ ሳይሆን እዚህ ያለው በእውቅና ብቻ በእንግድነት የሚያውቃቸው በስማቸው ስማቸውን ዓለም ያወቀው እስከሆነ ድረስ በዚያ ምክንያት ነው እና አንደኛ ለየት የሚያደርጋቸው ሲያስተምሩ አንድ ራሱ ላይ የሆነ ጠባሳ ያለበት ልጅ ነበር እና እዚያ ቁጭ ብሎ ሲማር እንደዚህ ፈዘዝ ሲል ሲያዩት አንጠባሳ ይሉታል። ከዚያ በኋላ ይቆጣባቸዋል። የተቆጣው ልጅ ይቅርበልኝ አስቀየምኩ አፌ ተሳስቶኝ እኮ ነው ይላሉ። እዚያ በኋላ አታለው ራሳቸው እንደገና አሳስቀው ቆየት ይሉና ደግሞ አረሳሱ በኋላ እንደገና ጠባሳ በለንጅ ይሉታል። ያን ጊዜያችን ጠባሳውን የሚነኩባት ያ ተማሪ አይወድም፣ ሰው ይገላል፣ ተማሪውን ለፈጃሉ እየደባደባል። እና እሳቸው እንዲህ ያሉ እየነካኩ ወደ ማስለመድ አመጡት። ያንን ጠባሳ የሚለውን ወደ ማስለመድ አስመጡት። እዚያም በኋላ ልጄ ሆይ አሉት በመጨረሻ ሰዓት እኔ ጠባሳ የምል አውቄ ነው። ስለዚህ ነገር ካሁኑ ጀምረህ ይህን ጠባሳ የሚለውን ነገር ካለመርከው ከሰው ጋር ተጣልተህ ትደባደባለህ፣ ሰው ትገላለህ፣ ገለህ ሀገርን ትሰደዳለህ። ይሄ ምንም አይደለም፣ እናትህ ያደረገችው አንተ አላደረግከውም። ዝም ብለህ እየቀለድክ ጠባሳ ሲሉ ብርሃን ነኝ መብራት ላብራላቸው እያልክ ይህንን ያለውን የምታፍርበትን ጠባሳ ካሁኑ ጀምረህ ተለማመደው ብለው አስለምደው ሰላማዊ ገራም ቀላጅ አድርገው እንዲህ አድርገው ከእውቀቱ በላይ ትምህርታቸው በላይ ይሄን ስነ ጸባይ ሲያስተምሩት አውቃለሁ። እና አባታችን እንዲህ እያሉ ነው ሁሉንም ነገር የአይነ ስውርም ይሆን ማንኛውም አንድ ነገር የጎደለበት ካለው ከዚያው ሁሉንም ነገር ተምሮ አውቆ ትትና ያለው ሆኖ በትትና ተጎናጽፎ እንዲሄድ ነው የሚያደርጉት እንጂ አይሸፋፍኑትም ማለት ነው። እሳቸው ማስተማር ነበር ስራቸው። ከማስተማር ውጭ ሌላ ቤተክርስቲያን ያገለግላሉ። ያው ምእመናን እዚህ ዓለም በሞት ባረፉ ጊዜ ፍታት ይፈታሉ። ሌላ የሚሄዱበት እንዲህና እንዲህ የሚሉበት ነገር የለም ነበር። እኔ በነበርኩበት በፊት አመታቶቹ ፊትና ኋላ ይሁኑ እንጂ እሳቸው ጋር 9 ዓመት አብሬ ቆይቻለሁ።
በዚያ ሁሉ ውስጥ ሁሉ አንድ ቀን ጉባኤው ሳይፈታ አንድ ቀን እሳቸው ጉባኤያቸውን ሳይፈቱ ሁልጊዜ በወንበራቸው ተቀምጠው ያ እንደውም አልበቃቸው እያለ ያ ሌሊቱን በሙሉ ቤተ ክርስቲያን እያገለገሉ እንደገና ደግሞ አንዳንድ ጊዜ ትምህርት እምቢ ላይ ነበር። በተለይ እኔ እንደው እምቢ ላይ ነበርና በጎድን ደግሞ ሌሊት ያስተምሩኝ ነበረ። ሌሊት አሁን ትንሽ አይኔ ደከም ያለችው ሌሊት በጨረቃ ድጓ እያየሁ ነበር። ተው ልጄ ግድ የለህም ተው እያሉኝ ነበር እሳቸውና አይንህን ያመሃል እያሉኝ አይግደለም ልማረውና ልታመም እያልኩኝ ያስተምሩኝ ነበረ እና በጣም ትሁት ቅን ሰው፣ ሰውን የሚወዱ ከሰው ጋር አብሮ መኖር ለሰው የሚያስተምሩ ምንም አንድ ቀን ከአባቶች ከካህናት ከመምህራን ጋር እንዲህ ብለው ተቀያየሙ የማይባሉ ንጹሕ ሰው በሄዱበት ሁሉ ተመስግነው ተከብረው እንጂ በፍጹም እንዲያው የኔታ ፍስሐ ይህን አደረጉ እንዲሆኑ አይባሉም። ጠቅላላ እኔ እስከማውቅ ድረስ ያው ነው። እንግዲህ ሊቀ ማእምራን ማለት በዚህ በዓለሙ ውስጥ ከትልቁ ጉባኤ ከትላልቅ ጉባኤ የተገኘ በጉባኤም የኖረ በቃ በዓለሙ ውስጥ እያለ ዓለሙ የማያውቀው ዓለሙንም የማያውቅ ነው። ጉባኤ ቤቱን ነው ትዳር አድርጎ የኖረው እና ለተማሪዎቹ ቃለ እግዚአብሔር ብቻ ሳይሆን ስነ ምግባርን ከሰው ጋር አብሮ መኖር እንዴት እንደሚቻል ከራሱ ሕይወት ተሞክሮ ነው እያስተማረን የነበረውና አሁን እኔ ራሴ ሕይወቴን የሚመራው በቃለ እግዚአብሔሩ ብቻ ሳይሆን በሚነግረኝ ከቃለ እግዚአብሔሩ ተጓዳኝ በስነ ምግባር በሚነግረኝ ነገር ነው የምኖረው። ከሰዎች ጋር ተግባብቼ እንድኖር ብዙ የነገረኝ እና አብሬ ተከትዬ እየሄድኩኝ አንድ ታሪክ እንደው ለሰው አስተምሮ ይሆናል ብዬ የምናገረው እዚያ ቅርብ የኔ ቦታ ቅርብ ነው፣ ጉና ሚካኤል ይባላል እና ከዚያ የሚካኤል አይለይም ነው አባታችን። እኛ አንተ ነው እያልን እንግዲህ ከቅርበታችን የምንለውና ተከትዬ ጫማውንና መቋሚያ ይዘን እንገባለን። ከማህሌት መሃል ላይ ይቆማል። ከዚያ በሚቆምበት ጊዜ እያያለም ነው የሚሉት ሊቃውንቱ። እያያለም ማንን እንበል ዚቅ መልኩ እንደተጨረሰ ማንን እንበል ሲሉት ፍቅር አዘሉን ብሎ እነሱም ተቀብለው ያንን ቃሉን ሁሉ የሚቀበለውን የማይለያይበትን በማህሌት ብለው ሲወጡ ፍቅር አዘሉን በአልክ እኮ እያያለም አልኩት። አዎ በቃለ እግዚአብሔር መለያየት ጥሩ አይደለም፣ ከወጣ በኋላ መነጋገር ነው እንጂ በማህሌት መጣላት ጥሩ አይደለም ብሎ እስካሁን ድረስ እኔ ባለሁበት ፍቅር አዘሉን እያልኩኝ እኖራለሁ ማለት ነው። ከእግዚአብሔር ብዙ ስጦታ የተሰጣቸው የተሰጡትን ስጦታ ደግሞ ለሰዎች በደንብ አድርገው በቅንነት በለጋስነት የሰጡ ናቸው። የተሰጡትን ስጦታ ከእግዚአብሔር ይህ ማለት ለምእመኑም፣ ለመምህራኑም፣ ለሕፃናቱም፣ ለሽማግሌዎችም የተለያየ አቅርቦት የተለያየ አገልግሎት ይሰጣሉ። ለመምህራኑም ቃለ እግዚአብሔሩን ያስተምራሉ በጉባኤ ዘርግተው፣ ለሊቃውንቱም እንደዚሁ። የኔታ እውነት ለመናገር የቃለ እግዚአብሔር ተጠያቂ የተጣላ ደግሞ አስታራቂ ናቸው። ይህ ብቻም አይደለም፣ ጉባኤ አስፍተው ያስተምራሉ፣ ለተቸገሩ ይራራሉ። የማህሌት ድምቀት ናቸው። የሊቃውንትም አባት ናቸው። እርሳቸው ሁሉም አባት የሚላቸው ሁሉም የሚያከብራቸው የሚያፍራቸው ትልቅ አባት ናቸው። ስለዚህ ሕፃናቱንን ወደ እርሳቸው ስንቀርብ ትምህርት እንድንማር በምንፈልገው መንገድ ነው የሚያቀርቡን። እኛ በምንፈልገው እሳቸው በሚፈልጉት አይደለም። ካቀረቡን በኋላ ግን ደግሞ በደንብ አድርገው እየገሰጹ እየተወጡ ያስተምሩናል። መጀመሪያ ግን እንደኛ ፍላጎት ነው የሚያቀርቡን ለትምህርት እና የእሳቸው ጸጋቸው ልዩ ነው፣ ስጦታቸውም ልዩ ነው። ደስ የሚሉ አባት ነበሩ።
እሳቸውማ እንግዲህ እንኳን ስጋ ቤተሰብ ላሉት ቀርቶ እሳቸው ለዘመዱላ ለዳውላ ለማንኛው ሁሉ እንግዲህ በጣም ነው ርኅሩህ ናቸው። እንደው ራሱ ቤታቸው ራሱ የአብርሃም ቤት ነው የሚባለው ቤታቸው ምንም ያለ እንግዳ አያድርም አንድ ቀንም። እኔ እንግዲህ ከዚህ ከልጅነቴ ከ7 ዓመት ጀምሬ ከእሳቸው እስከምንለይ ድረስ አንድ ቀን ቤታቸው እንግዳ አድሮ አያውቅም። ቤት አብርሃም ነው የሚባሉት እና በጣም ለቤተሰብ ለዘመዱ ለባዳው ለድሃ በጣም ርኅሩህ ናቸው። ከሌላው ከሙያቸው ባሻጋሪ በጣም የተለየ ለመግለጽ እሳቸውን በእኔ አንደበት የሚገለጹ አባት ሊቅ አይደሉም። ግን የሆነው ይሁንና ምንም ያው የአባቴን ፍቅር ለመግለጽ ያህል ነው እንጂ አባታችን ከማይረሳው ትልቁ ታሪካቸውና አንድ ጊዜ የውጭ እርዳታ ኤፍኤችአይቪ እርዳታ ለጉባኤ ቤቱ እርዳታ ሲመጣ መምህራን በሙሉ ተጠርተው ስንት ተማሪ ያላችሁ ተብለው ጥያቄ ሲቀርብላቸው መምህራኖች እሳቸው በዚያ ወቅት ከ200 በላይ የነበራቸው ተማሪ እና እኔ ተማሪ የለኝም ብለው ነው የቀረቡት። በኋላ መምህራን በሙሉ እሳቸውን ሲያቄማቸው ለምንድን ነው የእኛን ጉባኤ ሊዘጉ እኮ ነው ብለው ሲሉ እሳቸው እኔ ጉባኤ ተማሪ ካላችሁ በጉባኤ ቤት መጥታችሁ ማየት ትችላላችሁ እኔ የለኝም አሉ። በዚያ ወቅት የለኝም ስላሉ እሳቸው ተማሪዎች እርዳታ ሳያገኙ ወዱ በተወሰነ 20-30 የነበራቸው ተማሪዎች እርዳታ ሳያገኙ እርዳታ አግኝተው ወዱ የእሳቸው ሳያገኙ ቀሩ። እኒያ እርዳታ ያገኙት ተማሪዎች ገበሬው እርዳታ አግኝቻቸዋል በሚል ዝክር ከለከላቸው። እሳቸው ግን አርቀው ከማሰባቸው የተነሳ ከተማሪዎቻቸው ፍቅር ልዩ ሁኔታ ያርቆ የማሰብ በመንፈስ ቅዱስ የተመሩ አባት ስለሆኑ የእሳቸው ተማሪ ጾም ሆነ ሲባል የእሳቸው ተማሪ ኑና አብረን ተካፍለን እንብላ ብለው ተማሪዎቻቸው ጉባኤው ሳይበተን የሌላው ስንዴው እርዳታው አልቆ ሲበተን የእሳቸው ሳይበተን በዚህ መልክ ተማሪዎቻቸውን ፍቅር አስዘው ለቁም ነገር አብቅተዋል። ሊቀ ማእምራን በርካታ ተተኪ መምህራንን ያፈሩ ቀን ከሌሊት የሚተጉ የነበሩ መሆናቸውንም ይጠቁማሉ። ዘወትር ስለ ቤተ ክርስቲያን የሚያስቡ በርካታ መምህራንን ያፈሩ በትምህርታቸው በአገልግሎታቸው ለብዙዎች አርያ መሆናቸውንም ቀድሞ ተማሪዎቻቸው የነበሩ ዛሬ በተለያዩ አብያተ ክርስቲያናት የሚያገለግሉ መምህራን፣ ካህናት አባቶች ይናገራሉ። ክትትል ነው የሚያደርጉ። ምንድነው ያደረጉት? ይሄ ልጅ የአባቶቻችን ትክ ይሆናልና ቢማር ጠቃሚ ነው ብለው ከጀመሩት ሀሳብ ተነስቶ ያ በኔ ስር በቅሎ እስካሁንም አልተነቀለም አለ። ይገርመኛል። እኔ እዛም በኋላ ወደ እሳቸው ሲሄድ በህይወቴ ላይ ያስቀመጡት ምንድነው? ካለኝ ጥበብ ካለኝ ስራ በዚህ በጉባኤ ቤቱ ላይ ካሳየሁት የቤት የመኖሪያ ቤቴን አሰራር አንጻር እጅግ ይወዱኝ ነበር እና ሲቸግረኝ እንኳን ወደ ቤት ሄዶ ያው ምግቡ ምኑ ይቸግራል ከሳቸው በልቼ ነው ረሃቤን መዘጋው። ይሄ ለኔ ትልቅ ህይወቴ ነው፣ ተደጋጋሚ ስለሆነ የምግብ ጉዳይ ስለሆነ። ከዛም በኋላ ሲመክሩ ቶሎ ቶሎ በሉ፣ አቅመ አዳም ማድረስ ለትምህርት መሰናክል ነው፣ ለዚህ ቁም ነገር የምትደርሱት እህን ጊዜ ነው ብለው የሚሰጣቸው ምክሮች አሉ። እነሱም ከልቤ ውስጥ ይኖራሉ። እዛም በኋላ ምን አደረጉ? የታናሽና የታላቅ ልጆች ነን። የገዳሙ ገዥ መምህር ጥበቡ የሚባሉ አባት አሉ። እሳቸውም የኔም የአባቴ ነው። አሁን እሳቸው የሚፈልጉ እኔን ወደ ምንኩስና ነው፣ ያኛው ወደ ምንኩስና ነው። ይሄኛው ደግሞ የለም እሱ ምንኩስና ካሰበ ምን ያደርግልኛል ብሎ ትምህርቱን ይተዋዋልና ያን እግዚአብሔር የፈቀደለት የሚያደርገውን ያደርግለት፣ ነገር ግን መጽሐፉን ድጓው መማር አለበት ሲሏቸው አዲስ አበባ መጥተው የሁለቱ ጉባኤ ተከፍሎ ሳለ መጥተው የዚህ የገዳሙ የዚህ እንትን የነበሩ እሳቸውን መጥተው ድጓውን ጸዋትወ ዜማውን ተሸክመው የአባት ማለት በእሳቸው ምክር አመተው ያን ጸዋትወ ዜማ እንደገና ድጓው አሁን የኔ ድጓ የእሳቸው መልከጼዴቅ አባ መልከጼዴቅ ይባላሉ። በሥርዓተ ጵጵስናቸው ደግሞ አባ ሀብተ ማርያም አባ መልከጼዴቅ እሳቸው በእሳቸው ነው ገዝተው የላኩ። እሳቸው አስተባብረው እሳቸው ድጓውን አብረው አሳትመዋል። እዚያ ድጓው ላይ ያሉ ያንን አሰባ አንድ ድጓ ልጅ አለኝ በጣም
በእኔው በወንድሜ ነው የሚማር ወደፊት ትክ ይሆንልኛልና ድጓ ውስጥ ብሎ አንድ ድጓ ተሸልመው ሄደው አመት ያኔ ተሸለሙት ድጓ ለኔ ጸዋትወ ዜማ እንደገና ደግሞ የቆዳ የበግ ደበሎ እሱን አርገው አሰፍተው ሰጡ። ያባት እንደገና እሳቸው ልጅ እኮ ገፋ ገፋ ሲያደርጉለት ንብረት ይወዳል ብለው ጸናጽላቸውን የብር አሰራሯን ብታያው አሁንም አለ ለቅርስ ይዣታለሁ። ለማን እንደምሰጠው አላቅም። አለበዚያ በቅርስ አስቀምጣታለሁ። ጸናጽል መቋሚያ ሰጥተው ነው ወደ ትምህርት ቤት ያለው። ያንን ይዤ ሲሄድ ተመልሼ የነሱን አይን ለማየት ከባድ ነው። ያንን የጸናጽል ያን የመቋሚያ የድጓ የጸዋትወ ዜማ ጉዳይ ሳልፈጽም ወደ እነሱ ብሄድ ችግር ነው። ከዛ የተነሳ ጠንክሬ ስነ ጽሁፍ አዋቂ ሆኜ በስነ ጽሁፍ በድምጽ በአንደበት ያው የተመረጥኩበትም ያ ቅልጥፍናዬ ያ ስራዬ ያ ነገሬ ነው። በብዙ ነገር ነው የሚያውቁኝ። በዚህ የተነሳ በህይወቴ ልክ በህይወቴ ሙሉ ህይወታቸው ከህይወቴ ነው። አሁንም ቢሆን እሳቸው አልፈዋል። እኔ ግን እሳቸው ጋር እሳቸው ለቤተ ክርስቲያን ብዙ መምህራን ዝቅ ሲል ደግሞ ቀሳውስት ዲያቆናትን ሰጥተዋል፣ አድርሰዋል። እንዴት ነው የሚያደርሱት የሚያበቁት ስንል ለዚያ ብቻም አይደለም። ጥሩ ስነ ምግባር የሌለው ራሱ ጥሩ ስነ ምግባር ምእመንም ይሆናል። ከሳቸው ሲማር ከፍ ሲል መምህር ይሆናል፣ ካልሆነ ደግሞ ካህን ይሆናል። ምእመን ከሆነ ደግሞ ከሳቸው ፊደል ከጀመረ ጥሩ ምእመን ነው የሚሆነው። ጸባይ የሌለው ከሆነ ይመክሩታል። የማይሰማ ከሆነ በሕፃንነቱ አይደለም ይገርፉታል። ሲገርፉት ደግሞ እንደዚህ ጸባዩን እየቀያየርክ የምታስቸግረው መንፈስ ስራ ቀያሉ ነው የሚገርፉት። ጥሩ ሰው ይሆናል፣ ይስተካከላል፣ ሰው አክባሪ ነው የሚሆነው። እሳቸውን ብቅ ሲሉ ከቤታቸው ስናይ መጻፍ ያለ ዘመጻፍ ያነሳል። ቀጽሎ የማያውቀው ሰነፉ ወደ ቅጸላ ይሰማራል። እሳቸውን ካየ ሁሉም የሚሰማራው ለትምህርት ነው፣ የሚሰማራው ለማጥናት ነው። ይቆጣጠራሉ፣ ይቆጣሉ፣ ይገስጻሉ፣ ይመክራሉ እና እረፍት ደግሞ የላቸውም። እረፍት የላቸውም። ዕለተ ሰንበትን እረፍት ናት። መዝሙር ቁም ያንጂ የማስታረቅ ቀን ናት። ያቺ የተጣሉ ሰዎች የሚያስታርቁባት የታመመ ሰው የሚጠይቁባት ቀን ናት። ከዚያ ውጭ ግን ከሰኞ እስከ እሁድ ድረስ ቅዳሜ የሚያስተምራሉ። ሲያስተምሩ ይደንቃል። እስከ ጠዋት 2 ሰዓት የተወሰነ የጸሎት ፕሮግራም ይኖራል። ቤተክርስቲያን ደርሰው ይመጣሉ። ቤተክርስቲያን ሳይደርሱ ስንክሳር ሳይሰሙ አይውሉም። በቀን ሁልጊዜ ቤተክርስቲያን ተሳልሞ ስንክሳር ሰምተው ነው የሚመጡት። ከዚያ ከ2 ሰዓት ጀምሮ እስከ 7 ያስተምራሉ። ተማሪዎች ከራባቸው እየተሾለኩ ሂደው ቀምሰው ይመጣሉ ያላቸው። ከዚያ ውጭ ተሎ ላይ እነሱ ይችላሉ። ካልተነሱ መማር ነው። እሳቸው ደግሞ ብቅ ብድግ ብለው ከቤት ሰርከብስ ቀምሰው ከመጡ በኋላ ወንበር ይቀጥላሉ። ተማሪዎች ሰርከብስ በእንተ ስማ ለማርያም ብለው በመንደር እስከሚሄዱ ድረስ እሳቸው አይነሱም። እስከ 11 ሰዓት ምሽቱ ያስተምራሉ። ተማሪዎች ተመልሰው መጥተው እንደገና ማታ ደግሞ 1 ሰዓት ላይ ጉባኤ ይተክላሉ። እስከ 3 ሰዓት ያስተምራሉ። ሌሊት 10 ሰዓት እንደገና ይተክላሉ። ሲጸልዩ ያዝራሉ። እኔ በቅርበት ስለማውቃቸው እና ትውልድ ያነጹበት የተኩበትን ሳስበው እንደሳቸው እንዴት ይተካል ብዬ አስባለሁ። ብፁዕ አቡነ ጴጥሮስ ትምህርት አቋርጬ ትቼው ነበረ። ከቤት መጥተው ቤተሰብ ለምንድን ነው ልጁን እንዲማር የማታደርጉት ብለው ገስጸው እንድማር ያደረጉኝ እርሳቸው ናቸው። አስተምረውኛል ብለው ነግረውኛል። እርሳቸው አሜሪካ ያሉት አሁን ቀደም የቅዱስ ሲኖዶስ ጸሐፊ የነበሩት ብፁዕ አቡነ ጴጥሮስ እርሳቸው ላለውበት አገልግሎት የደረስኩት በእሳቸው ነው ብለውኛል። ሌሎችም ብዙ መምህራን ልጆቻቸውም ሸምግለዋል፣ የልጅ ልጆችም አድርሰዋል። እንግዲህ በቃለ እግዚአብሔር ማለት ነው። ብዙ መምህራን ነው ማለት ሙሉት ያደረ። አሁን ሥርዓተ አርያም ተፈጽሟል፣ ተዘልቋል። አዲስ አበባ ብዙ ጊዜ ቆኛለሁ። 8 ዓመት በላይ ሆኖኛል። ሲዘለቅ አላየው ማርያም። ዛሬ ሥርዓተ አርያሙ ተፈጽሟል። የፈጸሙት ደግሞ የእሳቸው ደቀ መዛሙርትና የልጅ ልጆቻቸው ናቸው። በቃለ እግዚአብሔር የወለዷቸው ማለት ነው። እና ብዙ መምህራን ተክተዋል፣ አድርሰዋል። አዲስ አበባ ብቻም አይደለም፣ በገጠሩ ኢትዮጵያም ጉባኤ ዘርግተው የሚያስተምሩ ብዙ መምህራን አሉ። ሊቀ ማእምራን ለየት የሚያደርጋቸው ከሊቅነታቸው የተነሳ ለቅድስት ቤተልሔም ድጓ ምስክር እንዲሆኑ ታጭተው ነበረ። በብፁዕ ቅዱስ አቡነ መርቆሬዎስ አሳሳቢነት የቤተልሔም ምስክር
ሊቀ ምሁራን የኔታ ጥበቡ መንግስቱ በሞቱ ጊዜ የኔታ ፍስሐ ከሊቃውንቱ ጋር ተወዳድረው ለቅድስት ቤተልሔም የድጓ ምስክር እንዲሆኑ መታጨታው መለመናቸውን አውቃለሁ በብፁዕ አቡነ መርቆሬዎስ ጊዜ እና እሳቸው ግን ልጆችን ከእግዚአብሔር የተሰጠውትን አደራ አልድም ብለው እንደገና እምቢ ብለው ሲመለሱ አውቃለሁ እና ለቅድስት ቤተልሔም ምስክር እንዲሆኑ ታጭተው ነበር። በጣም ትምህርት አሰጣጣቸው ከሚሰጧቸው ልጆች ሁሉ ገና በጸጋ እግዚአብሔር በተሰጣቸው ጸጋ መንፈስ ቅዱስ የት እንደሚደርስ ማንኛውንም ያውቁት ነበረ። ለምሳሌ ያህል ገበሬ የሚሆን ከሆነ በስማም ስታርስ ሲያምርበት ወደፊት እኮ ጥሩ ገበሬ ነው የሚሆን ይላሉ። ከተማም ከሆነ ወደ ከተማ ለከተማ የምትወልጅ ብለው በተቃራኒ ነበር የሚናገሩትና እንዲሁ በመንፈስ ቅዱስ ተማሪዎቻቸውን የዚህ የሚበቃውን ለትልቅ ጸጋ የሚበቃውን ምክንያት አድርገው ሳያጠፉ ይገርፉ ነበር። ለምሳሌ ያህል በአሁኑ ሰዓት በአሜሪካ የሚገኘው ማይቶት የሚባል እንዳወራኝ በጣም ጥሩ ቃል እግዚአብሔር አዋቂ ስለነበረ የሚያጠፋው ነገር ስለሌለ በድንገት ገርፈውታል። ምን አጠፋው እያያለ መስል ልጅ ሳትገረፍ ልትወጣ ነው ብለው መቱኝ ይላል። ይህንን በዚህ አይነት ነው ልጆቻቸውን የሚያውቋቸው ማለት ነው። ሊቃውንት በአሁኑ ሰዓት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስፍር ቁጥር የሌላቸው ሊቃውንት አፍርተዋል እና በዚሁ አጋጣሚ ስለ ምግባቸው አባታችን የትም ቦታ ሄደው ሆዳቸውን ቢያም ጨጓራም ቢሉ የሚያቃጥልም ቢሆን ቀርቦ አቅርቦ ነው እንጂ የሚበሉት ሆዴን ያመኛል ይሄንን አታቅርቡ አይሉ። ይሄ ልዩ ስጦታቸው ነው። በጣም ቆንጆ ነው ብለው በልተው ቢያማቸው ወደ ይተኛሉ። ምግብ ይሄ አይመቸኝም አይሉ። ሀሳብ የከተተኝ አንደኛው ነው እና ስገባም ራሴ በቃ አይኔን ጨፍኜ የአባቴ ጸሎት አይለየኝም በሚል አንደኛ ሊቃውንቱ በጊዜው ምክንያት ሁሉም እየተመኘ የነበረውን በቃ ሁላችን ተስፋ ቆርጠን ነበረ ሲደክሙብን መሄድ ስላልቻልን አፈር ማልበስ አልቻልኩም። እሳቸውን ብቻ ሳይሆን ወላጅ እናቴንም ለዚህ አልበቃው፣ ወላጅ አባቴንም ለዚህ አልበቃውምና የመጨረሻ ሁል ጊዜ እኔ ስደክምባችሁ ለናሁሰናይ ንገሩ ነው የሚሉት። በቃ እኔ ሁሉ ነገሬ ልጄ ለናሁሰናይ ብቻ ነው፣ አንተ ካለህ እቀበራለሁ እያሉ የማይረሳ ነገር ነው ጥለው ቢሄዱና እናቴ ቀድማ ስትሞት ልጄ ሆይ ለእናቴ የተከለከልከው ለኔ ይተርፋል አላስብም፣ አይዞህ ሁሉን ነገር አድርገሃል አይዞህ ነበር የሚሉና የተናገሯት ቃል ተፈጸመች። ጊዜውም እንደከበደ ጥለውኝ ሄደዋልና ይከብዳል። ለየት የሚያደርጋቸው ባህታዊ ናቸው። ባህታዊናቸው ምንድነው? ከሰው አይደርሱ የጸሎት ሰው ናቸው። ማህሌታዊ ናቸው። እንደውም ጉባኤውን ያን ሁሉ ጉባኤ ይዘው ይገቡና ማህሌት ላይ ለየት የሚያደርጋቸው እንደ ታሪክ እንደ ነቢያት አባቶቻችን ያናገራቸዋል። ምንድነው የሚሉት? እኛ ልጆች እዚህም ቃለ እግዚአብሔሩን ከዜማም ከዝማሜም ከልዩ ልዩ ሙያን ሰበስብና አንድ ማህሌት ስንገናኝ ይሄ ነው መባባል የአባት ማይድ የኔታ ያሉን ይሄ ነው እንላለን። አሁን ደን ስንጠይቃቸው ተስማሙና ፍቅር ያለው በሉ። ፍቅር ያለውን ፍቅር የምትፋቀሩባትን ብቻ ተስማምታችሁ በራስ አይገርም? ፍቅር ያላትን ብቻ እሳቸው ይህን መልስ ሰጥተው እዚህ በኋላ ጠብ እንዳይነሳ ያለፈውን እኔ በዳኝነት ያለው ነገር ግን እናንተ በፍቅር አገልግሉ። ፍቅር ያላትን ቃል እግዚአብሔር ምረጡ። አማራጭ ብዙ አማራጮች አሉ፣ ግን የምንለው ፍቅር ያለውን ነው ለይተን ማለት አንዱ ያለውን ተከተለ ብዙ ስለሆነ ማለት እኛም እዚያ የሚያፋጅን የእሳቸው የትምህርት የሙያ ብዛት እና የደግነት የትወና የምናኔ የብቸኝነት ለዚያውም ከዓለም መካከል ደግሞ ከህዝብ መካከል ማህበራዊ ኑሯቸው ይሄ ትልቅ ነገር ነው። ከህዝብ ጋር መኖር መቼም ራሱ የሆነ ጫና አለው። ግን ይህን ሁሉ ታግሰው ይህን ሁሉ ዘመን እንግዲህ ወደ 84 ዓመተ ምህረት ነው እድሜያቸው የሆነ ይህን ሁሉ ታግሰው የኖሩ ናቸው። ሌሎቹ ወገኖቻችን ገዳም ነው የሚገቡት። ያ መላቀቅ ነው ከዓለም ጋር። የገን ከዓለም ጋር አብሮ ከፍልጡ ጋር ታስሮ
ወይም ከኑጉ ጋር ሁሉ መወቀጥ ማለት እንዲህ ነው የብህትውና ስራቸው። እዛ ደግሞ ያወጧቸው ጉባኤ ወደ 300 መምህራን ናቸው። እንዲህ ናቸው የአባታችን የሙያ ደረጃቸው ከጸባይ፣ ከባህሪ፣ ከብህትና፣ ከጸሎት፣ ከምክር፣ ከመመገብ ጋር ደግሞ ህመም ሁሌም ያማቸዋል። ነገር ግን ታመው ጉባኤ ሲያስታጉሉ አገልግሎት ሲቀሩ አላውቅም። እየታመሙ ያስተምራሉ፣ እየታመሙ ቤተክርስቲያን ያገለግላሉ። ከጥቂት ጊዜ በኋላ ግን እንግዲህ 24 ሰዓት ማለት እንችላለን ያስተምራሉ። ሌላ ከቤተክርስቲያን መምህር የለም፣ እሳቸው ብቻ ናቸው የሚያገለግሉ። አንድ መምህር ለአንድ ቤተክርስቲያን ነው እንግዲህ በገጠሩ ያለው። ስለዚህ መጀመሪያ ጀምሮ እስከ መጨረሻ እሳቸው ብቻ ነው የሚጮሁት የሚዘምሩት። ለዚያ ቦታ ብቻ አይደለም፣ በአካባቢ ላሉ አብያተ ክርስቲያናትም እርሳቸው ነበሩ መምህር። ጉና ሚካኤል የሚባል ቦታ አለ ደቡብ ጎንደር ጋይንት ወረዳና ከዚያ ሁልጊዜ በወር አይቀሩ አገልግሎ ይመጣሉ። የነሐሴ ሚካኤል ወንዝ ስላለ ያን ጊዜ ብቻ ሄዱ። ስለዚህ የሚያገለግሉት አንድ ቤተክርስቲያን ብቻ አይደለም ለማለት ፈልጌ ነው። ከዚህ አንፃር ልባቸው ደከመ። ከማስተማርም ከማገልገልም አንፃር ልብ ድካም ተሰማቸው። በሕክምናም እየተረዱ ቤተሰቦች እየተንከባከቧቸው ቆዩ። ህመሙ ይሄዳል ይመጣል። እሳቸው ግን በጸጋ ነው የሚቀበሉትና መጨረሻ ላይ ግን ዶክተሩ ስንጠይቀው ወባ ናት ነው ያለው። ብዙም አልጸናባቸውም። በ12 በጣም አመማቸው አሉ። ህዳር 12 በ13 ሌሊት አረፉ ማለት ነው። ሁኔታ ፈሳ በጣም ቅድስና ህይወታቸው ምንናን የሚስብ ነው። እንዲያውም ሸምግለው ወደ ጡረታ ይውጡ በሚባል ሰዓት ከሀገራቸው እንግዲህ ወንድማቸው አለ፣ እህታቸው አሉ። ግን ሌሎቹ ከባህር ዳር ያሉ ሰዎች እስቲ ለእኛም በረከታቸው ይድረስና እኛን ያዛቸው ብለው ባህር ዳር ከተማ ወስደው ለራሳቸው የጸሎት ቤት አብጅተው ለምእመናን ሲጸልዩ እና በቅድስና ህይወታቸው በጣም ምእመናን ያምኑባቸዋል። ይጸልያሉ። በቃ ማለት በጸሎታቸው ብዙ ከእግዚአብሔር ዘንድ እንደሚያገኙ በጣም ነው የሚያምኑና ብዙ ምእመናን ተጠቅመውባቸዋል በጸሎታቸው እና ቅድስና ህይወታቸው በጣም የሚስብ ሰው ነበር። በጣም በማህበራዊ ኑሮ እሳቸውን ለመግለጽ ቃላት ያጥራል። ከገበሬው ገበሬ፣ ከሊቃውንቱ ሊቃውንት፣ ከቀሳውስቱ ቀሳውስቱ ነው። ልጆቻቸው በመንፈስ ቅዱስ መክረው ለምሳሌ ያህል በማህሌት አንድ ሰው ቃለ እግዚአብሔር እንኳን ሊያጠፋ መልካም ነው ልጅ ብለው በመልካም ሰምና በመልካም ፍቅር በቃ የተለየ ነገር ነው ያላቸው። ቁጣን የሚባል ነገር አያውቁም። አለሳልሰው መክረው ነው። እንደነገሩን ከሆነ በጵጵስና ደረጃ ይደርሳሉ። ለምሳሌ እንደው መግለጽ ከተፈለገም ይቻላል። ግን እዛው አካባቢ ቦታ የ2 ሰዓት ተኩል የሚሆን መንገድ አንድ ህፃን ደው ልጅሽ ያንቺ ልጅ አይደለም ወደፊት ትልቅ ልጅ የሚሆን ነውና አላሉም እንኳን ይሄ ልጅ ቤተክርስቲያን ልጅ ነው ብለው ይሄ ልጅ ትምህርት ቤት ሳይማር እህል የሰጠሽው እንደው ብለው በስላሴ እናትየዋን ገዝተዋል። እኒያ ልጅ በዛ ምክንያት እናትየዋ ተገዝቻለሁ። በአካባቢ ደግሞ የካህን ግዝት ከባድ ስለሆነ እህል ትምህርት ቤት ፊደል አልቆጠር ካልሰጥም በሚባል ምክንያት የኒያ እናት ልጅ ወጥተው በሌላ ሀገር መንነው ተሰደው አሁን በጵጵስና ደረጃ ላይ ይገኛሉ። ይሄ በአካል ራሳቸው የነገሩ ነው። ለምሳሌ እንደነገሩን ከሆነ ብፁዕ አቡነ ጴጥሮስ እያያለም እንደሚናገሩት ከሆነ በዚህ ምክንያት ወጥተው ምናኔ ወደ ምናኔ ነው የሄዱት። ምናኔ ከመሄዳቸው ብዛትም በወላጅ አባታቸው ሳይጠሩ ብፁዕነታቸው አሁን በዚህ ማይረግ ሳይኖሩ አባ ገብረ ስላሴ ጥበቡ ተብሎ በእንታ ጥበቡ በዛራ ሚካኤሉ ስም ይጠራሉ። ወላጃቸው እያሉ በዚህ ምክንያት መንነው ወጥተዋል። እናታቸው እንጀራ ስለከለከሏቸው በጣም የተለየ ትዝታ አላቸው። ለምሳሌ በሆነው ሰዓት አንድ በውትድርና በብዙ ነገር የኖረ በኮማንደርም ደረጃ የኖረ አንድ ሰው አለ። በአሁኑ ሰዓት ወደ 6 ልጆች ወልዷል እና በደርግ ጊዜ የኖረ ነውና ያው ይሄ ችግር ሲፈጠር ምናኔ ሄደ። ወደ 4 ሆነው ሄዱ
ሲሄዱ ከዚህ ከአዲስ አበባ ተነስቶ በእግሩ ጫማው ልቅ ብሎኛል ብሎ ወደ ማሙዝ ገዳም ወደ ግሸኔም ሁሉ ገዳም አዝሮ የዘጉ አባቶች ነግረውኛል እና ምንኩስና ነው ክፍሌ ብሎ ሄዶ ያየውን ራእይ ሲነግራቸው ለነዚያ ለዘጉ ለተለያዩ ሲነግሯቸው ቆብ ከእግሬ ተነስታ ከጉልበቴ ተነስታ ከደረቴ ተነስታ ከራሴ ስትቀመጥ አየዋት ብሎ ተናገረ። መጥቀስ ይቻላል። ደስታዬ አንዳርጌ ይባላል እና እነዚህ አባቶች በተለያዩ ሲሄድ ይህን ሲነግሩት አይ በቃ ምንኩስና ክፍልህ ነው ቆቧ ከራስ ላይ የተቀመጠ ምንኩስና ክፍል ነው ብለው ሂዶ ዘመዶቹንም ሊሰናበት መጨረሻ ላይ እያያለም ስለሚላቸው እንግዲህ አንተን ነገር አንድ ትልቅ ራእይ አይቻለሁና ምክር ልትሰጠኝ እፈልጋለሁ ብሎ ጥያቄ ሄደባቸው። የሊቁ ጥያቄ ግን ሌላ ነበርና ሲነግሩ እዚህ እግሬ ተነስታ ከጉልበቴ ተነስታ ደረቴ ተነስታ ራሴ ላይ ቆዋ ተቀመጠች። እንግዲህ ምከረኝና ገዳም ልመነኩስ ነው። በገብረ መንፈስ ቅዱስ ይችማ እግርህን ጠብቃ ጉልበትህን ጠብቃ ደረህ ሚስት ናት እና እሳቸውን በዱላ እያባረረ ያንተ ምንኩስና ያንተ መምህርነት እያለ እሳቸው ሲሮጡ እሱ እየሮጠ እየሳቁ እሱም ሳይደርስባቸው ሩጠው አመልጠው መጨረሻ ላይ ግን በድንግልና እንደኖረ በድንግልና ሳያስበው ሳይገጥሞ የታዘዘችው ልጅ አግብቶ 7 ልጅ ወልዷል። በዚህ ደረጃ ነው እንግዲህ የቆቡን ታሪክ ይሄ ግልጽ ይሆናል። ሊቀ ማእምራን ወንበር ዘርግተው ጉባኤ አስፍተው በማስተማር የዜማውን ስልት የማህሌቱን ስርዓት እያስተማሩ በየዓመቱ እጩ የድጓ መምህራንን ወደ ቅድስት ቤተልሔም በመላክ በርካታ የድጓ መምህራንን፣ ካህናትን፣ ዲያቆናትን ለቅድስት ቤተ ክርስቲያን አበርክተዋል። ሊቀ ማእምራን ፍስሐ የአገልግሎት ዘመናቸውን በሚገባ ሲያገለግሉ ኑረው ባደረባቸው ሕመም ምክንያት በ86 ዓመታቸው ህዳር 13 ቀን 2018 ዓ.ም ከዚህ ዓለም ድካም አርፈዋል። እኔ ከሳቸው በጣም የምቀበለው ከአባቴ ልዩ ሁኔታ ይህንን 25 ዓመት ሳሳልፍ ቻል፣ ይህም ያልፋል፣ ከቻልክ እንኳን ለራስህ ለሰው ትጠቅማለህ፣ በተለያየ ፈተና ሲመጣ ቻል ብቻ እና ይሄ መንገዴ ነው። ሁልጊዜም በጣም በተበሳጨውም ሰዓት ባዘንኩም ሰዓት ይሄ ነው ትዝ የሚለኝና ይከብዳል ብቻ በምንም እንደምትደል በጣም ይከብዳል። በተለይ በብዙ ሊቃውንት ልጆቻቸው በጣም እንዴት ብዬ እንደምነግርህ አላውቅምና ከባድ ይህን ፍታት ራሱ በጣም እንደው ዝም ብዬ አይደለም የገባሁት። ምን ያህል ለሀገር ለኛ እሳቸውን ለማጽደቅ ሳይሆን እሳቸውን በምን መልኩ ነው ማድረግ የምችለው? ትምህርት ቤቱን ሳልሰላለፍኩኝ በምን አስተዋውቂያቸው ነው የማልፈው? እውቅና አላቸው፣ እውነት ነው። ሊቃውንቱስ ምን ያህል ለሀገር ውለታ በሚል በዚሁ አጋጣሚ የካቴድራሉን አስተዳደር ጽሕፈት ቤት ከፍተኛ ምስጋናዬን እያቀረብ ሁሉንም ነገር እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያውም በፈቃድ በነጻ ታሪካቸው በመስማት ሁሉ ጸሎታቸው ቀድሞ ስለሄደ በመልክ ሁሉ ነገር በነጻ ከኔ ምን ወይ ምን ትንነች እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ውለታዋን በዚህ መልሷል ብዬ አስባለሁ። ጸሎታቸው ሰምሯል ብዬ አስባለሁ። ለዚህም በመብቃቱ ከፍ ያለ ምስጋናዬን አቀርባለሁ። ሁሉናችን ያለን ሊቃውንት ቢሆን ብንስማማማ አንደኛ ጉባኤያቸው ቦታቸው የእሳቸው ቦታ ጉባኤያቸው እንዳይፈታው ነው። አሁንም እዚያ ጉባኤው በደንብ ተተክሎ ጥሩ ደቀ መዝሙር ተተክሎ ቢኖር እኔ ለራሴ አሁን እውነት ልጆች ስለወለድኩኝ ከተማ ትምህርት ስላስጀመርኩኝ እንጂ እኔ እንደው አገሩም ከፈቀልኝ እሳቸውን ጉባኤ ይዤ በደንብ እስከለት የሞት እሳቸውን ጉባኤ ይዤ ብቆይ ነው ደስታዬ በእኔ በኩል ማለት ነው። ስለዚህ እንዲህ ቢደረግ ጥሩ ነበረ። ሊቃውንት ቢስማማ ቢያንስ አንዱ ሰው እንኳን እዚህ ከተማ ያለን ሰዎች አቅማችን ከደሞዛችን የሆነ የተወሰነ ነገር እያወጣን እዚያ ጉባኤ ለሚሰው እርዳታ እያደረግን ጉባኤያቸው እንደዚህ ቢያዝላቸው ነው የሚፈልገው። ለተመልካቹማ እንግዲህ የእሳቸውን ሕይወት ቅድስና መቼም በእውነት ሁሉም ቢይዝ እንደው እኔ ቅድም ረስቸው ነው እንጂ እሳቸው ቀደም ያዚያ በነበርን ሰዓት
ተስቦ በሽታ የሚባል ነበረ። ያ ተስቦ በሽታ በመጣ ጊዜ አንድ ቤት ከገባ ያ ተስቦ በሽታ ሁሉም ሰው ይሸሻል። እሳቸው ግን እገሌ ታመመ ከተባለ ሂደው ያን ሰውዬ ጠይቀው አቃንተው ምን ከነ ያመመለው እንደገና ያማረው ነገር ሰጥተው ድርሳነ ሚካኤል ደግመው ይወጣሉ። ከዚያ በኋላ ያ ሰውዬም ይነሳና ያው እንግዲህ ከእሳቸው ቅድስና ሁሉም ቢማር በጎ ስራ ቢሰራ መቼም እንግዲህ ይቻለም ውስን እስከሆነች ድረስ የምንኖረው እና እንደሳቸው አይነት ሁሉም ቀና አድርጎ በዚህ ይሄ ትምህርት ቢሆን ለሳቸው ነው የምለው። መሆን ያለበት አሁን እርሳቸው በጉባኤ ቤቱ ሲያስተምሩ ሳለ በየዓመቱ ድጓ መምህራን ከቤተልሔም ይልካሉ። ከዚያ ድጓ መምህር ተብሎ ይመረቅ ነበር። እሳቸው ከዚያ ከወጡ ወዲህ መምህር አለ፣ ቤተክርስቲያኑ አገልግሎት ይገለገላል። ግን ድጓ መምህር ግን አልወጣም። ስለዚህ መምህራን ያመርቱ ነበር ማለት እንችላለን። አሁን ዲያቆናት ሊመሩ ይችላሉ። የመምህራን መተካቱ እንትን ግን አቁሟል። ከዚያ ቦታ ላይ እንዴት ይቀጥል ካል እኛ ሁላችንም ባለን አቅም ጠንካራ ሆነው እንዲያገለግሉ መምህሩ ለሳቸው የሚያስፈልገውን ለተማሪም የሚገባውን ለተማሪ መጠለያውንም ጭምር እንግዲህ መጠለያ ገጠር ቀድሞ ሳር ተሰብስቦ ሳሩ ክዳን ሆኖ ነበር ከዝናብና ከፀሐይ መከላከል የሚቻለው ሳር ተከድኖ ጣራ ማለት ነው። አሁን ሳርም የለ ከብት የሚበላ የለ እንኳን ለቤት ክዳን የሚሆን። ስለዚህ ከመጠለያ ጀምሮ ለተማሪ የሚያስፈልገውን ነገር አሟልቶ ተማሪዎች እንዲማሩ መምህር እንዲያስተምሩ ካደረግን እንችላለን። ያ ካልሆነ ግን ማስቀጠል አይቻልም። ይህንን ማድረግ ደግሞ የኛ ግዴታ ነው። ውዴታ ብቻም አይደለም፣ እኛ የተቀበልነውን መስጠት አለብን። ቅድም በመግቢያ እንደተናገርኩት የኔታ ሊቀ ማእምራን የኔታ ፍስሐ ልቡና እንግዲህ ከዚያ የተቀበሉትን አቀብለውናል፣ ሰጥተውናል በልግስና። እኛ ደግሞ የተቀበልነውን መስጠት አለብን፣ መቀባበል እንደዚያ ማድረግ አለብን ብዬ አምናለሁ። እንደው እናንተም ባላችሁ አቅም ባላችሁ እርዳታ እንድትረዱና ይሄ ቤተ ጉባኤው እንዲሰራ በሱ ስም ተሰርቶ ድጓ የሚያስተምር ሰው ከዚያ በሱ ስም ሆኖ ጉባኤው እንዳይፈታ ነው የምንፈልገው። ይሄ ቢሆን ጥሩ ነው። ትልቁ ነገር ይሄ ነው። እንግዲህ እሱ ልጅ የለውም፣ እኛ ነን ልጆቹ። ለዚያ ነው አሁንም እዚህ ተሰባስበን መቼስ ጊዜ ጋጥሞን በዚያ ሄደን ባንቀብርም እንኳን እዚህ ስሙን እናስጠራ ብለን እንትን ያልነውና ቤተ ጉባኤውን ለመስራት ብትተባበሩን በጣም ደስ ይለናል። እግዚአብሔር ቢያድለንማ የእሳቸውን ምግባር ይዘን ከሰው ጋር ተስማምተን መኖር፣ ምእመናንን ማስተማር፣ እንዲሁ ደግሞ እሳቸው ይህን ያህል በመንፈስ ቅዱስ ወልደው እንደተኩ እኛም እግዚአብሔር ቢያድለን እንደው ጠቅላይ ቤተ ክህነቱ ቢያስተካክልልን በያለንበት ደብር ልጆች አስተምረን ብንተካ እንደው ምናልባት በዚህ አጋጣሚ እንደው ከቅዱስ ፓትርያርኩ አንስቶ ያሉት አባቶች ለቤተ ክርስቲያን እንደው ትክ እንድንተካ ቢያደርጉን ደስ ይለኛል። ይህን ሁሉ ሊቃውንት በትንፋሽ በምናኔ ትንፋሽ በብቸኝነት ትንፋሽ መውለድ ትልቅ ነገር ነው። ከዚህ ቅዱስና የለም። እንደ እግዚአብሔር ቸርነት እዛ የሚደርሱበት ጊዜ ሊደርስ ይችላል ብለን እናምናለን። አሁን ይሄ ሊቃውንት ይሄ ምሁራን ጸሐፊያን ናቸው፣ አዋቂዎች ናቸው። እነዚህ ተሰብስበው አንድ ነገር ሊፈጥሩ ይገባል፣ ከኔ ጀምሮ ማለት ነው። ምክንያቱም እኒህን ካላከበርናቸው አይደለም የኢትዮጵያ ቤተክርስቲያን እንኳን እኒህን ቅዱሳን የራሷን ቅዱሳን ቀርቶ በዓለም ዙሪያ ያሉትን ዓለም ያላየው ይሄ ዘረኛው ዓለም ያላየው በዓለም ያሉትን ቅዱሳን በሰማይም በምድር ያሉትን ሰብስባ ወንድማማች አድርጋ የያዘች ናት። ይህን አባትማ ይልቁንም ይህን ሁሉ ሊቃውንት አወጥተው ዛሬ ይሄ ከታየ የሚደረገው ምንድነው? ጉባኤ ቤት አላቸው። ማስታወሻ ምን እናደርጋለን? አሁን እኛ ስብሰባ አለን፣ ወደፊት እናደርገዋለን። ጉባኤ ቤታቸው በደንብ እንዲሰራላቸውና በዛ ጉባኤ ቤት ደግሞ 5 ጉባኤያት አሉ። ቢያንስ 5 ጉባኤያት የራሳቸውን ፕሮግራም ይዘው እኛ አዘጋጅተንላቸው በሳቸው እግር እጅግ የበዙ ሊቃውንት ቤቱ ደስ ይለኛል። የእግዚአብሔርን ነገር ስናይ ደግሞ እኛ እንዲህ አይነቱ አባቶች ሲሞቱ ተስፋ እንቆርጣለን። እግዚአብሔር መተካት ስለማይሳነው ደግሞ ይተካል በስር። ያንን ለመተካት ያ ጉባኤ ቤት መኖር አለበት። እንግዲህ እሳቸው ማስታወሻ አሁን በምድር ላይ
ምንድነው ዝክርከኒ ይጠፍ ወመንፈሰከኒ ያዕቆብ መላእክት የሚባለው በሰማይ ነፍሳቸው በመላእክት ይጠበቃሉ፣ በምድር ደግሞ ስመ ዝክራቸው አይጠፋም ተብሎ ተጽፎላቸዋል። ስለዚህ ያን ስመ ዝክር ከጉባኤ እንጀምርና እያሳደግን ደን ያው እንደ አባቶቻችን ታሪካቸውን በደንብ ጽፈን ገድላቸውን ጽፈን በቤተ ክርስቲያኑ ይታነጻል ይችላል። ከ50 ዓመት በኋላ ማለት ነው። ይሄ ኢዮቤልዩ አንድ ኢዮቤልዩ ግዴታ ይሄዳል እና ሊደረግላቸው የሚገባ ጉባኤው መቃናት አለበት። እኛም አስበናል። አቅሙ ሲሄን ወይ እንግዲህ የእሳቸው ማምላክ አላቸው፣ ወዳጅ አላቸው። ይህን የሚወስዱ ደግሞ መንፈሳዊ እዚህ በረከት የሚወስዱት አሁን ምንድነው ዛፍ ግንዱ አንድ ነው፣ ግን ከግንዱ እየወሰደ ስንት ቅርንጫፍ አለው አይደል? እንደዚህ ጸጋ እንደዚህ ነውና ጸጋ የመጣቸው በእሳቸው ግንድነት በእሳቸው ዛፍነት፣ ሌሎቹ ደግሞ በጎ አድራጊ ቅርንጫፎች አብረው እሳቸው ጋር ለምንበው የእግዚአብሔር መንግስት የሚወርሱበት እድል አለ ብዬ ገምታለሁ። ያን ደግሞ የሚሰባውና የሚጠራው የእግዚአብሔር ፈቃድ ነው። እኛ ሆነን መገኘት ነው። እንግዲህ አቅም በፈቀደ እንዘጋጃለን ወደፊት። እኔ መዛው ጥሩ ቤት ሰርቼ ኖር ነበር፣ መታሰቢያ ነበረኝ፣ ደስ ይላቸው ነበር። በዛ እሱ ሁሉ ትዝ ስለምለኝ ካሉት ሊቃውንት ጋር ሆኜ ወይም ደግሞ እንደናንተ ያሉትን ይዤ ሌሎችንም ይዘን እንደው ያን ጉባኤ ቤት መጀመሪያ በንሰራ ደስ ይለኛል። ሊቀ ማእምራን ለሌሎች አርያ የሆኑ አርያ ክህነታቸውን የጠበቁ ዘወትር ስለ አብነት ትምህርት ቤት እድገት የሚያስቡ ታላቅ አባት ናቸው። እኒህ አባት ጉባኤ ዘርግተው የሚያስተምሩበት የነበሩ ትምህርት ቤት ዛሬ ተዘግቷል። እርሳቸው የጀመሯቸውን ስራዎች የአብነት ትምህርት ቤታቸው ማስቀጠል፣ ጉባኤ ቤቱ እንዲጠናከር ማድረግ ከዚህ ትውልድ ይጠበቃል። ይህንንም በአሁኑ ወቅት ትምህርት ቤቱን ለማስቀጠል እየሰሩ ካሉ ከእርሳቸው ተማሪዎች ጎን በመቆም አስፈላጊውን ድጋፍና ትብብር ማድረግ ይገባል።